በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን እንግዲህ መልካ መጥምቀ መለኮት ቅዱስ ዮሐንስን አደርሳለሁ። ለኔ ማንበብን እግዚአብሔር ስልጣን ይስጠኝ። ይህን ድምጽ የምትሰሙ ሁላችሁም በተቻላችሁ መጠን ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉን በመጥምቀ መለኮት ቅዱስ ዮሐንስም ጠይቃለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል እድን ዘንድ ሲጸልይ ይህን ልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁልጊዜ በመማለድ በፊትህ ቁሜ የምትሰጠኝን ለመቀበል እንሆ የወዳጅ የመጥምቀ መለኮት ቅዱስ ዮሐንስን የመልከ ምስጋና ማንበብ ማቅረብ ጀመርኩኝ። አምልኮት ፍቅሩ ሐቅ ለህሊና የሚያቃጥል በእሳታዊ እግዚአብሔር ስምና ይህን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጽልመተ አበሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ ቸርነትህ እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ በቅዱስ አንደበትህ የንስሐ ትምህርተ ስብከት ከሰዎች ላይ የኀጢአት ሸክምንም እንዳስወገድህ እኔንና እዚህ የተሰበሰብነውን አገልጋዮች ላይ የሚያሰቃየንን ጽኑዓን የኀጢአት ክምር አስወግድልን። ሰላም ለጽንሰትከ ያለ ኀጢአትና ያለ ርኩሳት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ 30 ዕለት ለሚከበር ልደትህ ሰላምታ ይገባል። የሰማይ ደመና ታዝ ዘንድ ሥልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊው መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ በወንጌል ተነግሮልሃል። ቅዱስ ዮሐንስ ሆይ እኔ ወዳጅ በቅድስና የጸነሰችህ እናትህ ቅድስት ኤልሳቤትን አባትህን ቅዱስ ዘካርያስን በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ፣ ሰኔ 30 ዕለት ልደት በመሆናቸው እኒህን ዕለታት በደስታ እዘክራቸዋለሁ። ሰላም ለዝክረ ስምከ ደጋግና ሞገስ በተሞላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬቷ ይችን ከንቱ ዓለም የናክ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን በደልና የሥጋ ለባሽ ፍጡራንንም አበሳ ሁሉ ትደመስስ ዘንድ ቅድስት ጸሎትህ ወደ ሰማይ ትውጣ። ጸጋውንና ግርማ ሞገሱን በተጎናጸፈ በቅዱስ ገብርኤል ብስራት የተጸነስክ ቅዱስ ዮሐንስ ሆይ የኀጢአት ደሞዝ ሞት ነውና እኔ ባሪያህንና እዚህ የተሰበሰብነውን ኀጢአተኞችን ታስረን እንዳንሞት አስበን።
ሰላም ለስዕርተ ርእስከ ምስጋና ለሚገባው ለራሱ ጸጉርና እንደ ሞፈር እንጨት ለተቆረጠ ራስህ ሰላምታ ይገባል። የመጥምቀ እና የአበቄት መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕመምተኛውን በሽተኛውንና እዚህ የተሰበሰብነውን አገልጋዮችህን ፈውሰን። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት አውራሃና የዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህን የአውደ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህ በርጉም ሄሮድስ ተቆርጦ ያፈረበትን መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናና እኔ አገልጋይ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽከ እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳለ ፊትህ ሰማያዊ ብርሃንም ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪደንቅ ድረስ ውበቱ ለዘላለም የሆነ የፊትህም ሞገሳዊ ቅላት በፊቴ ላይ የበዛ ዘንድ እለምናለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቱ ባለበት ገነት ውስጥ እንድኖር ለምንልኝ። ሰላም ለአዕይንቲከ ብሩሃት ለሆኑ ሁለት ዓይኖችህና በአንድነት ላሉ ሁለት ጆሮችህ ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተረጉም የባሕሪ አምላክ ነዲድ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብ በጽድቁ እንዲያማልዱኝ እማጸናቸዋለሁ። ዳግመኛ ከእነሱ እሳተ መለኮት ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይህን እኛ እዚህ የተሰበሰብነውን በማየ ንስሐ ታጥበን ዘንድ እንለምናለን። ሰላም ለመላቲሂከ በምድረ በዳ የንስሐ ትምህርት ስብከትን እያስተማርክ ሳለ በፀሐይ ሐሩር ለጠወለጉ ጉንጮችህ መንታ ለሆኑ አፍንጫዎችህም ሰላምታ ይገባል። እለዋ የተባለ የሽቱ አይነት ስም ያለ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳን የመላእክትን ልቦናን የሰውን ሕሊናን በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተከራከሩት ቅዱስ ዮሐንስ ሆይ እኔም በቅድስት ተዋሕዶ ሃይማኖት እጸና ዘንድ እርዳኝ። ሰላም ለከናፍሪከ የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችና የበጸል ምግብን ላልቀመሱ አፍ ሰላምታ ይገባል። ወርቅም የምታስንቅ ዕንቁ ባሕሪ ቅዱስ ዮሐንስ ሆይ በሁለት ወገን በሥጋም በሐሳብም ድንግል የምትሆን እመቤታችን ቅድስት ድንግል ማርያምን አምላክን ጸንሳ ሳለ በጎበኛቻችሁ ጊዜ በእናት ማኅፀን ሆነ ለልጇ ለባሕሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ሰገድከ።
አካለ አበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናትህ ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘውትሬ እሰግድ ዘንድ እንድተጋ እርዳኝ። ሰላም ለአስናኒከ ሳቅ ስላቅን ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበትህ ሰላምታ ይገባል። ኃላፊ ወርቅን የናቅ ቅዱስ ዮሐንስ ሆይ የክብር በዓል የምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይም በ30ኛው የበዓል ዕለት ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድልህ እኔም እዚህም የተሰበሰብነው አገልጋዮች ላይ ፍቅርህን አሳደረብን። ሰላም ለቃልከ አነጋገሩ ላማረና ለተወደደ ቃል እሳት ላህቡም ለሕሙማን ፈውስን በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍም ጥበቡ ነው። በፈውስ ጥበብ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሐሳብ በሐበለ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስ ያድርብኝን ጽኑዓን ሕመም እፍ ብለ ሰውነቴን ትፈውሰን ዘንድ እንማጸናለን። ሰላም ለጉርኤከ ጥዑም ቃል ለሚፈስበት ጉሮሮ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይን ጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮዶስ አንገትህን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ አምኛና አብዝኖ ምንኛ አዝኖ ኖሯል። በአየር ላይ እየተዘዋወርክ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተል ለእኔ ለወዳጅ እኛ እዚህ ለተሰበሰብነው ለወዳጆች ወደ ፈጣሪ የምንመረበትን ክንፍ ጸጋን በልባችን ውስጥ ፍጠርልን። ሰላም ለመታክፍትከ የዚህ ዓለም ኃላፊ የደስታ ቀንበር ለጣሉ ትከሻዎችና የግመል ጸጉርን ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ድንግል ቅዱስ ዮሐንስ ሆይ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ቅዱስ ያዕቆብ ተደሰተ። ኬፍ የተባለ ቅዱስ ጴጥሮስም በሐሴት ተመላ። የመንግሥት ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦቼ ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እለምንሃለሁ። ሰላም ለእንግዳከ የጸጋ አዝመራ ነዶዎቹን ላቀፉ ደረትህና እንደ ትከሻ ለሚያምር ሕፅንህም እቅፍህ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠህ ቃል ኪዳን አንዱ የሚጎድል ሰማይና ምድርንም ቢያልፍ ይቀላል። የጸጋና የበረከት ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከእኔ ከአገልጋይ የጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳን። ሰላም ለአዕዳዊከ የኀጢአት አዘቅት
ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ላረፈ ክንድህ ሰላምታ ይገባል። ይገዛል ዘንድ አውሬ ሰይጣንን በስልጣነ ጸጋ የምታሳምር ሞገስን የተመላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ እሆን ዘንድ ንጹሕ ሕሊናን ቅን ልቦናን በጸሎትህ አድለኝ። በተሰጠህ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ ሐኬት ከአራዊት በባህሪ ብሷልና የሰው ልጆች ሁሉ ከሐኬት ከክፋትና ከተንኮል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይህ እኛ እዚህ የተሰበሰብነው በሙሉ እንለምናለን። ሰላም ለኩርናከ እንደ ሌላው ቅዱስ አካል ለተዋቡ ክብራት ክንዶች በአንድነትም ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘውትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክታችን ክብርህን ቸርነትህን በየመልኩና በየክፍሉ ካንተ ዘንድ ታዘው ወደኛ ይምጡልን። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርክ ቅዱስ ዮሐንስ ሆይ እኔ ባሪያ እኛ በዚህ የተሰበሰብነው በዮርዳኖስ በሚፈልቅ ማይ አእምሮ ሰውነታችንን ታጥብ ዘንድ እንለምናለን። ሰላም ለራህከ በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት መድኃኔ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከህሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝና በመንፈስም ያነጻይ ዘንድ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎች ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውስ ረድኤት እንድታሰድስልኝ እለምንሃለሁ። ሰላም ለአጽፋረ እዴከ እንደ ዳርቻማ ስፍራ በእጅ ጫፍ በሚገኙ ጥፍሮችህና የደስታ ምንጣፍን የማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከን የምትቀዝፍ ጠቢብ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊው የሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደተናገረው ሱፊፍ የተባለው መልክ ስንኳ በሰማይ በክብር አይስተካከልህም። ቅዱስ የእግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቦቼ በዚህ በማኅበር ላይ የሃይማኖት ፋና እያበራ ለመንግሥተ ሰማያት ታበቃን ዘንድ እንማጸናለን። ሰላም ለከርስከ ሥርዓትና ሕግን ለመረጠ ሆድህና ከበቀል ከክፋት ለራቀ ልብህ ሰላምታ ይገባል። እንደ ኖኅ ተረፈ አበው ተብለ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ሆይ ብዙ የስቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከእኔ ከወዳጅ ዘንድ የፍቅርህን እሳት ፈጽሞ ሊያጠፋ አይችለውም። ከቂም በቀልና በኀጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕግ እግዚአብሔር መሠረተ እግዚአብሔርን ፍቅር መሆንን የምረዳው ይህንን ፍጻሜ ሳገኝ ነውና እኔ ፍጡራን የሆንኩ የሰው ልጆችን ሁሉ እንደወድኛ እዚህ የተሰበሰብነው በፍቅር ጎዳና ምራን። ሰላም ለኩልያቲከ ከአምላክ ልቦና ጋራ ለሚስማማ ኩላሊትህና ሳይቅበዘበዝ በጸጥታ ለሚኖር ህሊና ሰላምታ ይገባል። ዓለምን የናክ ንጹሃ ግብር ቅዱስ ዮሐንስ ሆይ በተጋድሎ የስቃይ ግብረ ሕማም አንተን የሚመስለው ሰማዕት ሹም
ተርቢኖስ የተባለው የመንፈስ ወንድም ሊቀ ሰማዕት ነው። ቅዱስ ጊዮርጊስ ጋራ እኔን በቅድስት ተዋሕዶ እምነቴ እንድጸናና በአማላጅነታችሁ ትረዱን ዘንድ እንለምናችኋለን። ሰላም ለአማውቲከ የሥጋ መሸፈኛ ለጋረደው ንዋይ ውስጥህና እግዚአብሔር በእጁ ለሠራው አንጀትህ ሰላምታ ይገባል። ጥበብና አእምሮህን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የድንጋይ ሕንጻ ቤቶችን ንቀህ በዱር በገዳም የኖርክ እንደምን አልደከመህም? ጥበብንና አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ እንኖርበት ዘንድ በአማላጅነትህም እርዳን። ሰላም ለህንብርትከ የዘላለም አምላክ የኢየሱስ ክርስቶስ ግብረ ጥበብን የሚያመሰግን እንብርትህና የማስተዋል ትጥቅህን ለታጠቀ ወገብህ ሰላምታ ይገባል። በሃይማኖት ለእኔ ቅዱስ ቂርቆስ ወገናቸው እንድሆን የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታ ስንኳ ደግሞ ሞት ፈጽሞ በሞትም ይድናል። የሃይማኖት ዝናርን የታጠቅ ቅዱስ ዮሐንስ ሆይ የባሕሬ ገድላቸው አንተም የሚመስሉ እነ ቅዱስ ቂርቆስ ስለ ሃይማኖት ብለው ባለፉት የመከራ ፍኖት ገድል ሳልፈራም ጸንቼ እንድጓዝ እኔንና እዚህ የተሰበሰብነው ልጆችን የሃይማኖት ዝናርን አስታጥቀን። ሰላም ለአቆያጺከ በተወደደ የምስጋና ቃሉ ማህሌት ለከበሩ ጭኖችህ ዳግመኛም ለጽኑዓት ጉልበቶች ሽልማት ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክህ የኢየሱስ ክርስቶስን ምስጋና ከጧት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘውትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋኤ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ ቅዱስ ልቦናን በአማላጅነትህ ትፈጥርልኝ ዘንድ እለምንሃለሁ። ሰላም ለአእጋሪከ በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ያልደከመ ሳይደክም ሳያቋርጡ በመመላለስ ለጸኑ ተረከዞችህም ሰላምታ ይገባል። የበደልን ትቢያ የምትበትን ኃያል አውሎ ንፋስ ቅዱስ ዮሐንስ ሆይ ያንተን ነገር ማሰብ ሕሊናዬ ማረከው። የፍቅርህ እሳትም ልቤን እንደ ሰም አቀለጠው። በተሰጠህ የጸጋ እምነት ስልጣን የኀጢአትን በደል እንድታጠፋልኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅርህ ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኀጢአትን ከእኔ ከወዳጄ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ሰላም ለመከየድከ ዘወትር በትጋት ለሚቆም ለጽኑ የእግርህ መረገጫና የአዋም ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባሕሪ አምላክ የኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነተኛ ቃል ኪዳን ምክንያት ብዙዎች ያለ ብርና ወርቅ በእፍኝ ውሃና ሁለት ትንሽ የሳንቲም ምጽዋት መንግሥተ ሰማያን ይወርሷታል። ከተሰጠ ቃል ኪዳን የተነሳ በእፍኝ የውሃ ምጽዋት መንግሥተ ሰማያትን የምታሰጥ ቅዱስ ዮሐንስ ሆይ እኔን ወዳጅህን የጌታን ቃል በመፈጸም የመንግሥተ ሰማያት ወራሽ እንደሆነ አብቃኝ። ሰላም ለአጽፋረ እግርከ ጽዱላት ለሆኑ ለእግር ጥፍሮችና ለተዋበ ጽኑ ቁመት አቋቋመ እልል እያልኩ የምስጋናዬን ሰላምታ አቀርባለሁ። ለስምህ ጸጋና ሞገስ የተሰጠው የክርስቶስ መርካ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፈነድ እንደሚመስል የእሳት ክንፎች እንዳሉት
እንደ ቅዱስ ራጉኤል አምላክህን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነ በክርስቶስ ደም የከበረ መከራ መስቀሉን የተሸከምክ ቅዱስ ዮሐንስ ሆይ እኔ ወዳጅ በዚህ ዓለም ሳለው በሃይማኖቴ እጸና ዘንድ እርዳታን እንዳይለየኝ ሊቀ መላእክት ቅዱስ ኡራኤል ከእኔ ሳይለይ በክንፈ ረድኤት እንዲጠብቀኝ እለምንሃለሁ። ሰላም ለመልክዕከ የጣፋጭ ምስጋናን በጥዑም ዜማ የከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅዱስ ነፍስ እርገተ ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ሆይ ምድር አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አውርዳቸው። በንጽሕና ከወርቅና ከዕንቁ ይልቅ የጠራ ቅዱስ ዮሐንስ ሆይ ፍጹም የጠራ ቅዱስ ዮሐንስ ሆይ ፍጹም በሆነ እምነት ፈጣሪን የተማጸነ አንተንም በአማላጅነት አምኖ የለመነን ጠላቶቹ ሁሉ እንደ ጢስ ተነው ይጠፋሉና የኔንም እዚህ የተሰበሰብነውን የወዳጆችን ጠላቶቻችን ከኔና ከቤተሰቦቼ ከዚህ ማኅበርተኛ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናን እንድናገኝ ሁላችንስ ተሰብስበን እንለምንሃለን። ሰላም ለበድነ ሥጋሁ በንጹሕ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ ዳግመኛ የሰማይ የብርሃን ከዋክብት ጌጥን ለተሸከመ መቃብርህ ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህን ያንተን የመልካምህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። የቅድስና ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽሕናን ሰላማዊ ፍሬ እመገብ ዘንድ ደስ የሚያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔን እዚህ የተሰበሰብነው ያንተ ወዳጆችን የአማላጅነትን ጸጋ እንማጸናለን። አምሃ ስብሃት በአራት ሱባኤ ልክ የእያንዳንዱን የመልክህን ስም እየጠራው በመቁጠር እንሆ ልዩ የምስጋና እጅ መንሻን 28 ጊዜ ለመልክ አካልህ ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት የሚሆን ከወዳጅ ከቅዱስ በርተሎሜዎስ ጋር ሆነ የሁላችንን ጌታ የባሕሪ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለትን እንደተቀበለ ሁሉ የኔንም እናዝ የተሰበሰብነውን ይህን ያቀረብልህን ልመና ተቀበለን። በተሰጠ ቃል ኪዳን በክብሩ የአማላጅነት ልመና በቅዱስ ማየ ጸበልህ የገላችንን ቁስል የምትጠግን የሕሊናችንን ሕመምና የምትፈውስ ቅዱስ ዮሐንስ ሆይ የነፍሳችንን ቁስል በቃል ኪዳንህ ፈውሰህ እኔን ባሪያን እኛዝ የተሰበሰብነውን ባሮች ለመንግሥተ ሰማያት የበቃን የተዘጋጀን አድርገን። ልቤን የሰራዊት ጌታ እግዚአብሔር ሆይ ስለ እኛ ወደ አንተ በሚቀርበው የቅዱስ ዮሐንስ አማላጅነት ልመና እንድን ዘንድ የአገልጋይን የቅዱስ ዮሐንስን ስም በምስጋና እንድንጠራ ፈቅደ ርቱ አንደበትን ስለሰጠን አቤቱ እናመሰግናለን። አቤቱ እናከብርሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተም በምትጸልዩበት ጊዜ
እንዲህ ብላችሁ ጸልዩ ብለህ ያስተማርከን ጌታችን ሆይ ጸሎት ልመናችንን ተቀበለን። ይቅርን በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተህ ትቀበለን ዘንድ አቤቱ የመጥምቀ መለኮት ቅዱስ ዮሐንስ አምላክ ሆይ በዚህ የተሰበሰብነውን ሁላችንም የምንጸልየውን አሜን ይሁንልን ይደረግልን የምንለውን ሁሉ ተዋርከን ከኃጢአት ወጥመድ ታወጣን ከታሰርንበት እስራት ትፈታን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምህን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በእውነት ለምታረጉት ነገር ሥላሴ አጋዕዝተ ዓለም ወላዲተ አምላክ መጥምቀ መለኮት ያሰባችሁትን ያሳካላችሁ። ሸር ለምታረጉልን ላይክ ለምታደርጉልን እናመሰግናችኋለን። ዘመናችሁ ይባረክ። ላላረጋችሁ ደግሞ ቤተሰብ እንድትሆኑ ሰብስክራይብ ያረጋችሁ፣ ላይክ ያላረጋችሁ ላይክ ያረጋችሁ፣ እንዲሁም ደግሞ ሼር እያደረጋችሁ ለምእመናን የተጠቀማችሁበትን ያክል ሀኬተኛው እንዳንሆን ለምእመናን አድርሱልን። ዩቲዩብ ደግሞ የበለጠ አገልግሎቱ እንዲያፈጥን ይህን ሙሉ ቪዲዮ እስከ ፍጻሜው ድረስ ጨርሳችሁ ማየት ይኖርባችኋል። ሁላችሁም እንግዲህ የአገልግሎታችን ክፍል ስለሆናችሁ የምንላችሁ እንግዲህ ስሙን እግዚአብሔር እንግዲህ እንዲያሳካልኝ እኔ ከዛሬ ጀምሬ እስከምነግራችሁ ሆኖ ይሄው ጀምሬ ያለው እስከምላችሁ አንድ ሐሳብ አስቤያለሁና ብርሃነ ሥላሴ ያሰበውን ያሳካለት እያላችሁ በጸሎታችሁ ባካችሁን ተማጸኑኝ። አመሰግናለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ ከዚህ በመቀጠል የቅዱስ ዮሐንስ መጥምቀ መለኮት ገድሉን አነባለሁ። እግዚአብሔር ለኔ ማንበብን ጸጋ ስልጣን ይስጠኝ። ለሁላችንም ሰምተን የማስተዋል ጸጋ ጥበብን እግዚአብሔር ያድለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ ወርሃ ሰኔ የሚነበብ የመጥምቀ መለኮት ቅዱስ ዮሐንስ ዜና ገድል መጽሐፍ እንጀምራለን። በዚህ ወር በ30ኛው ዕለት ቅዱስ ዮሐንስ ከካህኑ ዘካርያስና ከቅድስት ኤልሳቤት ተወልዷልና በመድኃኔ ክርስቶስ ራስ ላይም እጁን ጭኖ በውሃ ያጠምቀው ዘንድ የተገባው ሆኗልና በጸሎቱ የሚገኝ የቅዱስ ዮሐንስ በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ቅድስት ኤልሳቤት የጽንሷ ወራት በተፈጸመ ጊዜ ልጅን ትወልድ ዘንድ በወንጌል እንደተነገረ የእግዚአብሔር ጎዳና የሚጠርግ ቅዱስ ዮሐንስን ወለደች። ጎረቤቶቿና ዘመዶቿ እግዚአብሔር ርኅራኄውን እንዳበዛላት ሰምተው ደስ ተሰኙባት። የመጥምቀ መለኮት ቅዱስ ዮሐንስ ልደትም በታላቅ ምስጢርና በሚያስደንቅ ግርማ ተደረገ። ቅዱስ ገብርኤል በቤተ መቅደስ ውስጥ አባቱ ዘካርያስን ጸሎት በእግዚአብሔር ዘንድ ተሰምቷልና ዘካርያስ ሆይ አትፍራ፣ ሚስት ኤልሳቤትም ወንድ ልጅን ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ብሎ አብስሮታልና። ነቢይ ዘካርያስ ግን ነገሩን አልተቀበለውም። ይልቁንም ለመላእከ እግዚአብሔር ሊቀ መላእክት ቅዱስ ገብርኤል ይህ ነገር እንደምን ይሆናል? እኔ አርጅቻለሁ፣ ሚስቴም ዘመኗ አልፏል አለ። ቅዱስ ገብርኤል ይህ ሕፃን እስኪወለድ ድረስ ዲዳ ትሆናለህ አለው። ካህኑ ዘካርያስም የሚያገለግልበትን ወራት ጨርሶ ወደ ቤቱ ተመለሰ። ቅድስት ኤልሳቤትም ጸነሰች። ደም ግባቱም ያማረ የአባቶቹን ልብ ወደ ልጆች የክፎችም ልብ ወደ ንስሐ የሚመልስ ልጅ ወለደች። ይህ የበኩር ልጃቸው ቅዱስ ዮሐንስ ሰኔ 30 ቀን በተወለደ ጊዜ በእግዚአብሔር ቤተ መቅደስ ውስጥ የሚያገለግል ነቢይ የዘካርያስ አንደበት ተፈታ። ሕፃኑ ዮሐንስን ይገዝሩት ዘንድ በመጡ ጊዜ
በአባቱ ዘካርያስ ስም ይጠሩት ዘንድ ወደዱ። እናቱ ኤልሳቤጥ ግን አይሆንም ዮሐንስ ይባል እንጂ አለች። አባቱም ስሙን ማን እንድንለው ትሻለህ ባሉት ጊዜ ብራና ለምኖ ዮሐንስ ይባል ብሎ ጻፈ። ያን ጊዜም ሁሉም አደነቁ። የነቢዩ ዘካርያስ አንደበት ከዲዳነት በተፈታ ጊዜ በወርሃ መስከረም እንደተናገርነው እግዚአብሔር ፈጽሞ አመሰገነ። ስለ ልጁ ቅዱስ ዮሐንስ፣ ስለ እመቤታችን ቅድስት ድንግል ማርያም ልጅ፣ ስለ መድህን ክርስቶስ ልጅ ቅዱስ ዮሐንስ ነቢይ ልዑል እንዲባል በእግዚአብሔር ፊት እንዲሄድ በትንቢት ተናገረ። አገልግሎቱም ጊዜም ሕፃን ልጅ ቅዱስ ዮሐንስ ዘወትር አይለየውም፣ በመሰዊያው አጠገብ ያስቀምጠው ነበረ። ነቢይ ኢሳይያስ ስለ ዮሐንስ የእግዚአብሔር መንገድ አዘጋጁ፣ ጥርጊያውን ማስተካክሉ እያለ በበረሃ የሚጮህ ብሎ፣ ነቢይ ሚልክያስም ጎዳናዬን የሚጠርግ መልእክተኛን በፊትህ እልካለሁ ሲል በትንቢት የተነገረለት ይህ ሕፃን ዮሐንስ ነው። ስለ እርሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሴቶች ከተወለዱት የሚበልጥ የለም ብሎ መሰከረለት። ነቢዩ ልዑል አዋጅ ነጋሪ፣ ጎዳናን የሚጠርግ ካህንና ሰማዕት፣ ነቢይና ሐዋርያ የሆነ ቅዱስ ዮሐንስ የዓለም መድኃኒት ክርስቶስን ባጠመቀ ጊዜ የማትገስስ ቅድስት ራሱንም በዳሰሰው ጊዜ የምወልደው ልጄ ይህ ነው እርሱም ስሙት የሚል የአብን ቃል ሰማ። ዳግመኛም ምስጋና ይግባውና መንፈስ ቅዱስ ሲወርድ በመድኃኒታችን በኢየሱስ ክርስቶስ ላይ ሲያርፋየ። አሁን በእውነት ነቢይ ልዑል ቅዱስ ዮሐንስ ብዙዎች ነቢያትም ጻድቃን አዩ ዘንድ የተመኙት መንፈስ ቅዱስ ሲወርድ አየ። ብዙዎች ይሰሙት ዘንድ የወደዱትን የአብን ቃል ሰማ። ሊቀ ነቢይ ሙሴ እግዚአብሔርን ፊትህንና ክብርህን አሳየኝ ባለው ጊዜ እግዚአብሔር ሕዝቡን ጠርተህ ከተራራው ስር ርቀው ሰብስባቸው አለው። ነቢይ ሙሴም ጠርቶ ሕዝበ እስራኤልን ሰበሰባቸው። ያን ጊዜም ነጎድጓድና መብረቅ፣ ከባድም ደመና፣ እጅግም የበረታ ነፋስና ደመና ሆነ። ምድርና የሰማይ ኃይል ተናወጸ። የእስራኤል ልጆች እጅግ ፍርሃትን ፈሩ። ነቢይ ሙሴም እኛ ወደ እርሱ እንቅረብ ዘንድ አንችልም፣ ሂድ አንተ እግዚአብሔር ጠይቅልን አሉት። ከዚህ በኋላ ሙሴ ትቷቸው ወደ ደመና ውስጥ ገባ። የሚነድ የእሳት ደመና ውስጥ ትንሽ ብርሃን በፊቱ ተስሎበት ነበረ። ነቢይ ሙሴም ፈርቶና ደንግጦ በግንባሩ በምድር ላይ ወድቆ በፊቱ ባለሟልነት ካገኘውስ ፊትህን አሳየኝ አለው። እግዚአብሔር ለአገልጋይ ሙሴ ሰው አይቶ አይድንም፣ በአምሳለ መብረቅ የተገለጸ ትንሽ ብርሃን ስታይ የወደቅ ፊቴን ባየህ ጊዜማ ፈጽመህ ትጠፋለህ አለው። እኛ ክርስቲያን ግን ወደ እኛ መጥቶ ከንጽሕት ቅድስት ድንግል ማርያም ተወልዶ በዮርዳኖስ ወንዝ ነቢይና ሰማዕት በሆነ በመጥምቀ ቅዱስ ዮሐንስ እጅ ሲጠመቅ ከኃጢአት ጎዳና አንጽቶታልና ከእርሱ ጋር ሳለንም በጆሮአችን ሰማነው፣ በዓይናችንም አየነው። ይኸውም በዳዊት አድሮ ትንቢት ያናገረ በዮሐንስ ለመጠመቅ የወደደ በገሊላ አውራጃ በቃና ውሃውን ወይንን ጠጅ ያደረገው ጌታችን አምላካችን ኢየሱስ ክርስቶስ ነው። በጥምቀት ጊዜ ከመንፈስ ቅዱስ የተወለድንበት ነውና በደስታና በሐሴት መንፈሳዊት በዓል አድርገን ልንደሰት ይገባናል። ይህም ጥምቀት በፊት ባለሟልነትን ካገኘውስ ፊትህን አሳየኝ እንደተባለ የተገለጠውን ጌታችን መድኃኒታችን ኢየሱስ ክርስቶስ በመጥምቁ ቅዱስ ዮሐንስ እጅ ተጠምቆ የሰጠን ርስታችንን ነውና ይህ በዓለ ጥምቀት ጨለማን ያስወገደ ነው። ይህ በዓለ ጥምቀት ከሞት ግዛት ነፃ ያወጣን የብርሃን ልጆች ያደረገን እባብ ሰይጣን ራሱን የተቀጠቀጠበት የፈጠፈጠበት ሲኦልን የመዘበረበት የጠላት ዲያብሎስን ኃይል አሸንፎ የእግዚአብሔር ልጆች እንድንሆን ያደረገን ነው። እንኪያስ የእግዚአብሔር ልጆች ሆይ ከእናንተ ማንም የክብር ልብስን ያለበሰ አይኖርም። የክብር ልብስ በአብና በወልድ በመንፈስ ቅዱስ ስም የምንለብሰው ጥምቀት ነው። በተጠመቃችሁ ጊዜም ድሆች፣ ዕውራን፣ የተቸገሩትን ሁሉ ሰብስቡ። ይህም ባለመለየት ነው። ባሪያ ቢሆን፣ አገልጋይም ቢሆን፣ ባለጸጋ ቢሆን፣ ድሃም ቢሆን፣ ከአሕዛብ ወገን ቢሆን ለሐዋርያው ለቅዱስ ጴጥሮስ በአራት ወገን የተያዘ መጋረጃ ወደ ምድር ሲወርድ በውስጡም የነበረ የሚንቀሳቀስ ንጹሕና እርኩስ ምግብ አሳየው። እናንተም ነውረ ሥጋ ያለበትን ሰው
ክርስቲያን መሆን ቢወድ መጠመቅን አትከልክሉት። ከተጠመቀ በኋላ ክፉ ስራውን ይተው ዘንድ ወንጌልን አስተምሩት። የእግዚአብሔር ምሕረቱ በክረምት እንደሚወርድ ዝናብ ይመስላል። የክረምት ዝናብም እስኪያድጉ ድረስ በስንዴም በእንክርዳድም ላይ ይዘንማልና ለእናንተም እንጂ ዓይነ ንስር ያላያትን አመፀኛ በእግር ያረገጧት በእግዚአብሔር ፈቃድ የፈጠረች ንጽሕት ብርህት ምድርን ያወርሳችኋልና ከውሃና ከመንፈስ ቅዱስ ለተወለዱ በንጽሕናም ለሚገዙለት ከክፉ ነገር ከመሪር ሲኦል እሳትን ከማይጠፋበት ትሉም ከማያንቀላፈበት ስቃይ በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት ይጠብቃቸዋል። የቅዱስ ዮሐንስ ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር እንዲሰጠን በአንድነት አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ ተአምር አነባለሁ። የእግዚአብሔር መንገድ የሚያዘጋጅ የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ ከኔ ከናንተ ከሁላችን ከቅዱሳን ዝክር ቤተሰቦች ላይ ጸንቶ በእውነት ለዘላለሙ ይኖርና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በምድረ ኢትዮጵያ እንዲህ ተደረገ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትተማመን አንዲት ሴት ነበረች። ወደ ቅዱስ ዮሐንስ ደብር እየሄደች በጽኑ ልቦና በመማፀን ትለምነው ነበረ። ስለዚህ ሴትም ብዙ ልጆች ነበሯት። ከልጆቿም አንዲቷ በሽተኛ ነበረች። በቀንና ሌሊትም ደም ይፈሳት ነበርና ከሰው መሃል መዋል፣ መቆም፣ መቀመጥ አትችልም ነበረ። ይህችም የታመመች ልጅ እናት ግን ወደ ቅድስት ቤተ ክርስቲያኑ እየተመላለሰች ዘወትር ወዳጄ ቅዱስ ዮሐንስ ሆይ ይህን ሐዘኔና ልመናዬን አትሰማኝምን? ይህች ልጅ ማርልኝ፣ ይህንን በሽታና ጭንቀት ከእርሷ አስወግድልኝ፣ እንደ ሌሎች ልጆች ትሆን ዘንድ እያለች መጥምቀ ቅዱስ ዮሐንስ ስዕል ስር ትማጸን ነበረ። ይህችም ሴት አንድ ቀን በብዙ እንባ ስትማጸን ስሙ ገብረ እግዚአብሔር የተባለ አንድ ካህን አንቺ የተከበርሽ እህቴ ሆይ እንዲህ የሚያስለቅስሽ ምንድን ነው? በጥቡ ልብ ወደ እርሱ ለሚማጸኑ ሁሉ የሚረዳቸው ቅዱስ ዮሐንስን የምትለምኙ ምንድን ነው አላት። ያቺ ሴትም ልጄ ሆይ እየፈሰሳት ታማለች፣ ይፈውሳት ዘንድ እለምነዋለሁ አለችው። ያን ጊዜም ያ ካህን ልጇን ታመጣት ዘንድ ነገራት። ልጇንም ከእህቶቿ ጋር ወደ መጥምቀ ቅዱስ መለኮት ዮሐንስ ደብር አመጣቸው። ካህኑም በነቢዩ ዳዊት መዝሙር በሽተኛ ነኝና አጥንቶችም ታውከዋል፣ አቤቱ ይቅር ብለህ ፈውሰኝ የሚለውን ሌሎችንም ቃላት መዝሙርን ከወንጌልና ከመልእክታትም ጸሎተ ኪዳን ይጸልይ ጀመረ። ያ ካህን በውሃ ላይ ህቡ የሚያድን የእግዚአብሔርን ስም ጠርቶ ጸሎቱን ከጨረሰ በኋላ የመጥምቀ መለኮት ቅዱስ ዮሐንስ ጸበል ጨምሮ የታመመችውን ልጅ አጠመቃት። ይህች ልጅም ከሚፈስ ደሟ ፈጥና ተፈወሰች። ቅዱስ ዮሐንስ የምትታመን እናቷም እልል ብላ እግዚአብሔርን አመሰገነች። ፈጥኖ የደረሰላትንም የቅዱስ ዮሐንስን አማላጅነትም አደነቀች። ጸሎትና በረከቱ ከኔና ከናንተ ከሁላችን ከህዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠፈውን በአፈ መላእክት ሞልቶ ይቀበለን። ታሞ በሆስፒታል፣ ታሞ በቤታቸው፣ ታሞ በጸበል ስፍራ ጠያቂ አጥተው በመንገድ የወደቁትን እግዚአብሔር ይፈውስልን። በስደት ዓለም የሚጨነቁትን ህሙማንን ሁሉ እግዚአብሔር በመጥምቀ መለኮት ቅዱስ ዮሐንስ አድሮ ሁሉን እኛንም ሁላችንም ይፈውሰን። ለታሰሩት መፈታት፣ ለተጨነቁት መረጋጋትን እግዚአብሔር ይላክልን። ከቅዱሳኑ በረከት ያሳትፈን ዘንድ
በአንድነት ሆነን ቅዱስ የሆነውን ጸሎቱን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ድምጽ ምስል የምትከታተሉ በስላሴ ስም አዛችኋለሁ፣ እለምናችኋለሁ። ሁላችሁም ሼር ላይክ ታደርጉ ዘንድ በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ ገድለ ቅዱስ ማርቆስ ወንጌላዊውን አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤተ እግዚአብሔር ሐዋርያና ሰማዕት የግብጽና የኢትዮጵያ ሊቀ ጳጳሳት የሆነ የከበረ አባት የወንጌላዊ ማርቆስ ገድልን መጽሐፍ ማንበብ እንጀምራለን። በላከ በአብ ፈቃድ በራሱ በተላከ በወልድ ፈቃድ አዳኝ በሆነ በመንፈስ ቅዱስ ፈቃድ ሰው የሆነ የወልድ እግዚአብሔር ወንጌልን የሚያስተምር ነው። በአካል በስም በገጽ በኩነተ ሶስት የሚሆን በመለኮት በስልጣን በጌትነት በልዕልና በካህሊነት በፈቃደ መንግስት በአገዛዝ አንድ የሚሆን ናቸው። ወልድ በራሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ የአዳምና የሔዋን ልጆች የሆነች በሁለት ወገን ድንግል ከምትሆን ከእናታችን ከቅድስት ድንግል ማርያም ሰው ሆኖ ሐዋርያው ቅዱስ ጳውሎስ የነሳውን የአብርሃምን ዘር ነሳ እንጂ ከመላእክት አይደለም እንዳለ ጌታችን ኢየሱስ ክርስቶስ የተወለደ ጊዜ በሰው ሥጋ ተገለጠ። በየጥቂቱም አደገ። የአዳምና የሔዋንን ልጆች ሁሉ እንደፈጸሙት ሕገ ኦሪትን ፈጸመ። በ30 ዓመቱ ደግሞ በዮርዳኖስ ተጠመቀ። ከዚህ በኋላ ለመጾም ወደ ገዳም ሄዶ 40 ቀንና 40 ሌሊት ከጾሙ በኋላ ወደ እስራኤል ከተማ ደግሞ ተመለሰ። በ12 ሐዋርያትን በ72 አርድእት ደቀ መዝሙርትን መረጠ። ከ72ቱ አርድእትም አንዱ ወንጌላዊ ሐዋርያና ሰማዕት የሆነ ቅዱስ ማርቆስ ነው። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስ ገድል በስላሴ ስም አነባለሁ። ከዚህ ነገር በኋላ የቅዱስ ማርቆስ አጎት በርናባስ በሞተ ጊዜ የሐዋርያት አለቃ ቅዱስ ጴጥሮስ ወንጌላዊ ማርቆስን ተረከው። ከእርሱም ጋር ወደ ታላቂቱ አገር ወደ ሮም ወሰደው። እርሷ የቅዱስ ጴጥሮስ መጀመሪያይቱ የዕጣው ክፍል ናትና። ገብተው በዚያች በሮም አገር ከንጉሥ ቄሳር ከተማ አንስቶ እስከ አውራጃው ድረስ ሰበከ። ብዙ ሰዎች በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። አብያተ ክርስቲያናትንም አነጹ። ቀሳውስትና ዲያቆናትም ሾመላቸው። በዚያም የሃይማኖትን ትምህርት እያስተማራቸው ጥቂት ወራት ተቀመጡ። ጌታችን ኢየሱስ ክርስቶስን በማመን ይጸኑ ዘንድ ከጥቂት ጊዜ በኋላ ቅዱስ ጴጥሮስና ሐዋርያው ወንጌላዊ ማርቆስ ከሮማ አገር መጡ። በአገረ አብ ፈቃድ በልጁ ጌታችን ኢየሱስ ክርስቶስም መውደድ አዳኝ በሚሆን በመንፈስ ቅዱስ በጎ ሀብት ወደ ግብጽ አገር ደረሱ። ወደ ግብጽ አገር ገብተው የእግዚአብሔር ልጅ ስጦታ የሆነ የወንጌል ቃል ፈጽመው በግብጽ አውራጃዎች ሁሉ አስተማሩ። ብዙዎች በጌታችንና በመድኃኒታችን በኢየሱስ ክርስቶስ አመኑ። ከኢየሩሳሌም ጀምሮ እስከ ምድረ ዳርቻ ለፍጥረት ሁሉ በስሙ ያስተምሩ ዘንድ ቅዱስ ጴጥሮስና ካህኑ ማርቆስን ሐዋርያትንም ሁሉ በመረጣቸው። ያን ጊዜ ቅዱስ ጴጥሮስ ሐዋርያና ሰማዕት ከሆነ ከወንጌላዊ ቅዱስ ማርቆስ ጋር በግብጽ አገር ሳለ የመጀመሪያውን መልእክቱን ጻፈ።
በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በእስያና በቢታንያ አገሮች ለተበታተኑ ስደተኞች ምእመናን እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀድሱ ይታዘዙና በኢየሱስ ክርስቶስም ደም ይረጩ ዘንድ ስለተመረጡት ጸጋና ሰላም ይበዛላችሁ በማለት በመልእክቱ ፍጻሜም የሰላምታ ቃል ጻፈ። እንዲህ በማለት ከታመነው ወንድማችን ከሰለዋኖስ ጋራ እንደ አሰብኩ እየማለድኩ የጸናችሁባት ይቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርኩኝ ጥቂት ጻፍኩላችሁ። በግብጽ በምትገኘው በባቢሎን ያለች ከእናንተ ጋር የተመሰረተችው የቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ እምነታችሁ ያላችሁ ሁላችሁም በስምምነት ኑሩ። ናቡከደነጾር ወደ ግብጽ ምድር በኃይል ገብቶ 3 ዓመት በገዛ ጊዜ በዚያ ሰዓት በሀገሩ በባቢሎን ሰይሟታልና የእስራኤልን ቦታዎች በቂሳሪያ ስም ቂሳሪያ፣ በጠባሪዎስ ስም ጥብርያዶስ ብለው እንደሰየሟቸው፣ ስለዚህ ቅዱስ ጴጥሮስ በባቢሎን ያለች የተመረጠች የግብጽ ቤተክርስቲያን ሰላም ትላችኋለች በማለት ጻፈ። ልጄ ማርቆስ ማለቱም በትምህርትና በጵጵስና ሹመት እርሱ ስለወለደው ነው። ለግብጽና ለመላው አውራጃ ሁሉ የመጀመሪያ ጳጳስ ይሆን ዘንድ ቅዱስ ጴጥሮስ ግን ከወንጌላዊ ቅዱስ ማርቆስ ጋር ጥቂት ጊዜ በግብጽ አገር ከኖረ በኋላ ወደ ሮሜ አገር ተመለሰ። ካህኑ ማርቆስ ግን ብቻውን በግብጽ አገር ቀረ። ከዚያ ጊዜ ጀምሮ ሐዋርያና ሰማዕት የሆነ ወንጌላዊ ቅዱስ ማርቆስ ያለ እረፍት ያስተምር ጀመረ። በማታም በማለዳም በግብጽ አውራጃዎች ሁሉ በመንፈስ ቅዱስ ፍቃድ ሕያው በሆነ በእግዚአብሔር ቃል እርሱ የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም የሆነች የወንጌልን አስቀድሞ ቆሎንያ፣ ማርቅያ፣ ምናቅያ፣ በርቃ በሚሉትና የእስክንድሪያን አውራጃዎች በአስተማረ ጊዜ ብዙዎች አመኑ። ደዌ ያለባቸው ርኩሳን አጋንንት ያደሩባቸው ዳኑ። ጣዖት የሚያመልኩ በቦታው ሁሉ በመንደር በተራራ ራስና በኮረብታ ላይ የሰይጣን ሥራ የሚሰሩ የሰይጣን ምኩራብ የሚሰሩና ምስሎችን በሰው አምሳያ በእንስሳትና በአራዊት አምሳያ የሚሰሩ ሟርት የሚያደርጉና ሕፃናትን የሚገድሉ ሕፃናቱ ደም ሟርት የሚያደርጉ ሁሉም ይህንን ክፋታቸውን ሁሉ ተው፣ ጣዖቶቻቸውንም ሰበሩ፣ ማምለኪያቸውንም አፈረሱ። ሐዋርያና ሰማዕት የሆነ የተመረጠ ወንጌላዊ ቅዱስ ማርቆስ ወደ እነርሱ በገባ ጊዜና ሕያው በሆነ በእግዚአብሔር አምላካችን ስም ባስተማራቸው ጊዜ በታላቅ ካህሊነቱና በጥልቅ ጥበብ ሁሉን በፈጠረ ገናና በካህሊነቱ በፊታቸው ታምራትን ድንቅ ስራዎችን ባደረገ ጊዜ ሁሉ በእግዚአብሔር ዕውቀት ተመሉ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። በአምላክነት በሕልውና በመለኮት አንድ የሚሆን ያለና የሚኖር ቤተ ክርስቲያንም ሰራ። የሚጠብቋቸውና የሚያስተምሯቸው ቀሳውስትን ዲያቆናትን ሾመላቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በሌሊት ተገለጸለት። ክፉዎች አጋንንት ወደ አሉባት ወደ እስክንድሪያ ደሴት እንዲገባ አዘዘው። አጋንንትን ከዚያች ቦታ እንዲያወጣቸው በመንፈስ ቅዱስ እሳትነት ያደሳትና ይቀድሳት ዘንድ በውስጧም የጠራ የስንዴ ዘር ወንጌልን ይዘራባት ዘንድ ይኸውም ብፁዕ የሚሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታን ወንጌል ነው። ያን ጊዜ ኃያልና መንፈሳዊ ተጋዳይ የሆነ ብፁዕ ማርቆስ ተነሳ። እንደ ጠንካራ ገበሬ ለጦርነት እንደተዘጋጀ አርበኛም የጽኑ ሃይማኖትን የቀና ምግባር ዝናር በሆነ በመንፈስ ቅዱስ መታጠቂያ ታጥቆ ተነሳ። የአሕዛብ ብርሃን የሆነ ቅዱስ ጳውሎስ እንግዲህስ ወዲህ በእግዚአብሔር በኃይሉ ጽናት በርቱ፣ የሰይጣንን ተንኮል መቋቋም እንድትችሉ የእግዚአብሔርን ጋሻ ልብስ ከጨለማ ገዢዎች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋራ ነው እንጂ ሰልፋችሁ ከስጋዊና ከዳማዊ ጋር አይደለምና እንዳለ
ስለዚህ በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁን ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህ ሁሉ ጋር የሚንበለበሉ የክፉውን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነት ጋሻ አንሱ። የማዳንንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። ስለዚህ ኃያልና ጽኑ የሚሆነ ካህኑ ቅዱስ ማርቆስ በጌታችን በኢየሱስ ክርስቶስ ትእዛዝ ተነሳ። እንደዚህ ባለ ሥራ ክፉዎች አጋንንት ሁሉ ማድረግ በሚችል በእግዚአብሔር ኃይል ከዚህ ከእስክንድርያ ምድር ይዋጋቸውና ያሳድዳቸው ዘንድ እርሷ የእስክንድርያ ምድር ክርስቶስ ዳግም እስኪመጣ ድረስ የመንፈስ ቅዱስ ማደሪያ ትሆን ዘንድ ከዚህ በኋላ አርበኛና ተጋዳይ የሆነ ቅዱስ ማርቆስ ተነሳ። ወገኖቹ የሆኑ ካህናት ምእመናንን ተሰናበታቸው፣ ይሄድ ዘንድ ተነሳ። እርሱም ይሸኙት ዘንድ በሙሉ ተነሶ እየመከራቸውና የእግዚአብሔርን ቃል እየነገራቸው ከእስክንድርያ ባህር ዳርቻ እስኪደርሱ ድረስ ከባህሩ ወደብ በደረሱ ጊዜ በጸሎቱ እንዲያስባቸውና እንዳይረሳቸው ሳይዘገይም ደግሞ ወደ እነርሱ እንዲመለሱ ማለዱት። ተሰናብተው ወደ ቦታቸው ተመለሱ። እርሱም ወደ መርከብ ወጣና ወደ እስክንድርያ ሄደ። ከእስክንድርያ ከተማም ደርሶ ሲንቀሳቀስ የጫማ ማዛቢያ ተበጠሰ። ጫማ ሰፊ አይሁዳዊ ወደሆነ ወደ አንያኖስ ስራ ቦታ ሄዶ ይሰፋለት ዘንድ ጫማውን ሰጠው። እስኪሰፋለትም ድረስ ቅዱስ ማርቆስ ከእርሱ ጋር ተቀመጠ። አንያኖስ ጫማውን ሲሰፋ በወስፌ ጣቱን ወጋው፣ ብዙ ደም ፈሰሰው። ያን ጊዜ አንያኖስ በቅብጥ ቋንቋ ኤስታዎስ በማለት ጮኸ። ኤስታዎስ ማለት አንድ እግዚአብሔር ማለት ነው። አናንያኖስ እንዲህ በተናገረ ጊዜ ቅዱስ ማርቆስ ደስ አለው። ቅዱስ ማርቆስ አናንያስን ስሙን የምትጠራው እግዚአብሔርን ታውቀዋለህን? አለው። አላውቀውም፣ ነገር ግን ከአባቶቼ እንደሰማሁት ስሙን እጠራዋለሁ አለው። ከዚህ በኋላ ካህኑ ቅዱስ ማርቆስ ምራቁን በምድር ላይ እንትፋለ፣ ጭቃም አድርጎ የአናንያስን እጁን ከተወጋው ላይ ቀባው። ወዲያውኑ በእግዚአብሔር ኃይል ዳነ። ስለ እግዚአብሔር ሊያድን የዓለሙን ኃጢአት በደሙ ያነጻ ዘንድ ስለመጣ ስለ ልጁ ስለ ኢየሱስ ክርስቶስ ይነግረው ጀመረ። እርሱም እግዚአብሔር ሰማይን ምድርን እንደፈጠረ አባታችን አዳም እንደበደለ ከዕፀ በለስ እንደበላ ከገነት ተድላም እንደወጣ የአዳም ልጆች በምድር ላይ በደልን እንዳበዙ ማየ አይህም መጥቶ ሁሉን እንዳጠፋ ጽድቅን ካደረገ ከኖህ ጋራ 8 ነፍስን እንዳተረፈ ከዚህ በኋላ አብርሃም ከከላዳውያን እንዳወጣው እየመራው እስከ ከነዓን ምድር እንዳደረሰው እስራኤል በግብፅ አገር በባርነት እንደኖሩ ተአምራትን እያደረገ በሙሴ እጅ እግዚአብሔር እስራኤልን ከግብፅ ምድር እንዳወጣቸው ባሕረ ኤርትራንም ከፍሎ እንዳሻገራቸው አስተማረው። 40 ዓመትም በሲና በረሃ መና እንደመገባቸው በነዌ ልጅ በኢያሱ እጅ ምድረ ርስትን እንዳወረሳቸው ወደ ባቢሎን እንደተማረኩና በ7 ዓመት እንደተመለሱ ነቢያት በየዘመናቸው በየተሰጣቸው ጸጋ ስለ ወልደ እግዚአብሔር ሰው መሆን በእስራኤል ላይ ስለሚፈጸመው በጎና ክፉ ትንቢት እንደተናገሩ ወልደ እግዚአብሔር ከሰማይ እንደወረደ ንጽሕት ቅድስት በምትሆን በድንግል ማርያም እንዳደረ በሕቱም ድንግልና እንደተወለደ ከኃጢአት ብቻ በቀር የሰውን ሥርዓት ሁሉ እንደፈጸመ 12 ሐዋርያትን 72 አርድእትን እንደመረጠ ሰውን በመውደድ እንደተሰቀለ እንደሞተ በሦስተኛው ቀን እንደተነሳ ከተነሳም በኋላ በዓለሙ ሁሉ ቃሉን ይሰብክና ያስተምሩ ዘንድ ሰዎች በአብ በወልድ በመንፈስ ቅዱስ ስም ያጠምቋቸው ዘንድ እንዳዘዛቸው እርሱም ቅዱስ ማርቆስ ስለዚህ ሥራ ወደ ግብፅ ምድር እንደወጣ አስተማረው። ካህኑና ወንጌላዊ ማርቆስ ጫማ ሰፊ አንያኖስን እንደዚህ በማስተማረው ጊዜ የቃሉ ትምህርት ወደ ልቡ ገባ። በፍጹም ልቦናው አመነ። ሐዋርያው ማርቆስ ወደ ቤቱ ወሰደው፣ በታላቅ ክብር በእርሱ ዘንድ አስቀመጠው። እርሱም ወንጌላዊ ማርቆስ ቤተሰቦቹም ጎረቤቶቹም ዘመዶቹን ሁሉ አስተምሮ አጠመቃቸው። የሐዋርያው የማርቆስ ዜና ሰምተው ወደ
አንያኖስ ቤት የመጡ ሁሉ አመኑ፣ ተጠመቁ። መለወጥ በሌለባት በቀናች ሃይማኖት አመኑ፣ ተጠመቁ። በማርቆስ ትምህርት ቃል በግብፅ አገር ሕዝብ ክርስቲያን ፈጥነው እጅግ በዙ። ጣዖትን የሚሰሩና ካህናታቸው ከሀገራቸው በእስክንድሪያ ሕዝብ ክርስቲያን እንደበዙ ባዩ ጊዜ ታላቅ ቁጣ ተቆጡ። እርስ በርሳቸው እንዲህ ተባባሉ፣ እነሆ ይህ የኢየሱስ ክርስቶስ ደቀ መዝሙር ማርቆስ በምትሃት ሀገራችንን ሊያፈራርስ፣ ጣዖታችንን ሊሰባበር፣ አምልኮ ጣዖትን ሊያስቀርጥ፣ ጥቅማችንን ሊያጠፋ መጥቷልና ስለዚሁኑ እንግደለው፣ ሕይወቱንም ከምድር እናስወግደው። ከዚህ ከእስክንድሪያ ምድር ስም አጠራሩ ይጥፋ። ብንተወው ግን ደግሞ እነሆ ሰዎች ሁሉ ኢየሱስ ክርስቶስ በሚሉት በአምላኩ ያምናሉ። ዳግመኛም ብዙ ሰዎች ከአራቱ የምድር ማዕዘን የማርቆስና ዜና ተአምር ሰምተው ወደዚች የሀገራችን ይመጣሉ፣ ክርስቲያን ይሆናሉ፣ ሀገራችን ይይዛሉ፣ ያለንን ሁሉ ያጠፋሉ። ስም አጠራራችሁም ለሌሎች ልጅ ስም ዘመን ለዘላለም ይጠፋል። ይህ ማርቆስ የሚሉት ሰው ከዚህ ከእስክንድርያ ሀገራችን ካልጠፋ ማዳንንና መኖርን አንችልም ተባባሉ። ጣዖት በማምለክ ለሚመስሏቸው ሁሉ እንዲህ እያሉ በአሰሟቸው ጊዜ ስለዚህ ነገር ሁሉ ይገድሉት ዘንድ ተዘጋጁ። ያለ እረፍት በቀንና በሌሊት የሚፈልጉት ሆነ። በግብፅና የኢትዮጵያ ፀሐይ የሚሆን የተመረጠ ቅዱስ ማርቆስ ግን የጣዖት ካህናትን ተከታዮቻቸውን ይመክሩበት፣ የተንኮልን ምክራቸውን ይገድሉለትና ያጠፉት ዘንድ ያስወግዱትና ስም አጠራሩን ከምድር ያስወግዱ ዘንድ እንደመከሩት በሰማ ጊዜ የእውነት አምላክ በሆነ በክርስቶስ ስለ አመኑ ሕዝቦች አሰበ። ያለ ቸር ጠባቂ ያለ ትጉህ እረኛ እንዳይቀየሩ ያን ጊዜ አናንያስን በእስክንድሪያና በመላ ግብፅ ጳጳስ አድርጎ ሾመላቸው። ዳግመኛም ከአናንያስ በታች 12 ቀሳውስትን 7 ዲያቆናትን ሾመላቸው። በቤተ ክርስቲያን የመልእክት ሥራ ሁሉ ይራዱት ዘንድ ይኸውም ወንጌልን በማስተማርና በማጥመቅ ቁርባን በማቅረብ ለሌሎች ቤተ ክርስቲያናት ሥርዓቶች ነው። በእግዚአብሔር ፍቃድ በሌላ ቦታ ከመሄድና ከመውጣቱ በፊት የቤተ ክርስቲያን ሥርዓቱን አዘጋጀ። ያን ጊዜ የነቢዩ የኢሳይያስ ትንቢት ተፈጸመ። አንዲት አገር ከአውራጃዎች የእግዚአብሔር መሠዊያ ትሆናለች ያለው ይህም ለሰራዊት ጌታ ለእግዚአብሔር በግብፅ ምድር ለዘላለም ምልክት ይሆናል። ከሚያስጨንቃቸው የተነሳ ወደ እግዚአብሔር ይጮሃሉና እርሱም የሚያድናቸው ሰውን ይልክላቸዋል፣ ይፈርድላቸዋል፣ ያድናቸውማል። በዚያም ቀን እግዚአብሔር የታወቀ ይሆናል። ግብፃውያን እግዚአብሔር ያውቃሉ፣ መስዋዕትንም ያቀርቡለታል። እግዚአብሔርም ስዕለት ይሳላሉ፣ መባውን ያቀርባሉ፣ ያገባሉ። ይህንን የመሰለውን ሁሉ ጊዜም ፈጸመ። የቅዱስ ማርቆስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህንን ድምፅ የምትሰሙ ሁላችሁም ሼር፣ ላይክ በማድረግ ለምእመናን በማስተላለፍ በማስተዋወቅ እንድትረዱን በቅዱስ ማርቆስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሰኔ 30 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 30 በዚች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቀ ዮሐንስ ተወለደ።
ይህም በእናቱ ማኅፀን ውስጥ ሳለ ለእግዚአብሔር ልጅ የሰገደው ይህም በመድህን ክርስቶስ ራስ ላይ እጁን ጭኖ በውሃ ያጠመቀው ዘንድ የተገባው ነው። በቅዱስ ወንጌል እንደተናገረ ወንድ ልጅን ትወልድ ዘንድ የኤልሳቤጥ የጽንሷ ወራት በተፈጸመ ጊዜ ወንድ ልጅን ወለደች። ዘመዶቿና ጎረቤቶቿ እግዚአብሔር ቸርነቱን እንዳበዛላት በሰሙ ጊዜ ስለ እርሷ ደስ አላቸው። በስምንተኛውም ቀን ሊገርዙት መጡ። በአባቱ ስም ዘካርያስ ብለው ጠሩት። እናቱ ግን አይሆንም ዮሐንስ ይባል አለች። ከዘመዶችሽ ስሙ እንዲህ የሚባል የለም አሏት። አባቱንም ጠቅሰው ማን ሊባል ትወዳለህ አሉት። እርሱም ብራና ለምኖ ስሙን ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜ አንደበቱ ከድዳነት ተፈትቶለት ተናገረ። እግዚአብሔርን ፈጽሞ አመሰገነ። ስለ ልጁና ስለ መድኃኒታችን መምጣት ልጁ ዮሐንስ የልዑል ነቢይ እንደሚባልና በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ሰብአ ሰገልም መጥተው ከሄዱ በኋላ ሄሮዶስ ሕፃናትን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ሄሮዶስ ነገሩት። ገድሉትም ጭፍሮቹን ላከ። ጭፍሮቹም ወደ አባቱ ዘካርያስ መጡ። ሕፃኑንም ከእርሱ ፈለጉት። አባቱም አንስቶ በትከሻዎቹ ተሸክሞ ወደ ቤተ መቅደሱ ከእርሱ ጋር እንዲሄዱና ሕፃኑን ከዚያ እንዲወስዱት ወታደሮችን ለመናቸው። ከዚህ በኋላ ሕፃኑ በመሰዋው ጠርዝ ላይ አኖረው። ከዚህ ራሳችሁ ተቀብላችሁ ውሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ በበረሃ ወሰደው። ጭፍሮቹም ባላገኙት ጊዜ አባቱ ዘካርያስን ገደሉት። ሕፃኑ ግን አድጎ ለእስራኤል እስከተገለጠበት ጊዜ ድረስ በበረሃ ውስጥ ኖረ። የእግዚአብሔር መንገድ ጥረጉ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ እንሆ ብሎ ኢሳይያስ የተናገረለት ይህ ነው። ሚልኪያስንም ስለሱ እንዲህ አለ። በፊት ጎዳናዬን አስተካክሎ የሚጠርግ መልእክተኛዬን እኔ ሰዳለሁ። ራሱ መድኃኒታችንም ስለ እርሱ ሲናገር ሴቶች ከመውለዳቸው መጥምቁ ዮሐንስን የሚበልጠው የለም ብሏልና። ይህ የእግዚአብሔር ልጅ ባጠመቀውና የማትዳስስ ራስን በዳሰሰው ጊዜ የምወደው ልጄ ይህ ነው እርሱን ስሙት የሚል የአብን ቃል ሰምቷልና። ዳግመኛ ክብር ይግባውና በመድኃኒታችን በኢየሱስ ክርስቶስ ራስ ላይ መንፈስ ቅዱስ ወርዶ ሲቀመጥ አየ። እኛም መድኃኒታችን እንዲምረንና ይቅር እንዲለን በአማላጅነቱ እያመን መታሰቢያውን እናደርግ። በረከቱም ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚህች ዕለት የማርያና የማርታ የመነኮስ ገብረ ክርስቶስ መታሰቢያቸው ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ደግሞ በህንዳኬ ካሉ ደሴቶች በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌራን አረፈ። እርሱም እግዚአብሔር የሚፈራውና የሚወደው ጾምን ጸሎትን የሚወድ ነበረ። ወደ እግዚአብሔር የሚለምነውን ሁሉ ይሰማው ነበረ። በጸሎቱም ከዚያችም አገር ንዳድ፣ አባር፣ ድርቅ፣ በጠላት መማረክ፣ የደም መፍሰስና የመርከቦች መስጠም ተወገደ። የፈለገውን ሁሉ በጸሎት ያገኝ ነበረ። ሰይጣንም ስለዚህ ስለ ተሰጠው ጸጋ ቀናበት። በዕንቁ ያጌጠ የነገስታትን ልብስ በለበሰች መልከ መልካም ሴት አምሳል ታየው። እሷን ብቻዋን ትንጎራደድ ነበረ። በአያት ጊዜ ወደ እርሷ ሂዶ ስራዋን ጠየቃት። እርሷም እንዲህ አለችው፣ የንጉሥ ሰርስባን ልጅ ነኝ። እህቴ ከአባቷ ባሮች ጋር በአመነዘረች ጊዜ ሁላችንንም ሊገድለን ፈለገ። ስለዚህ ፈርቼ በሌሊት ወጣው፣ ወደዚች በረሃም መጣው። ቅዱሱን ሰው አንተን በማግኘቴ እድለኛ ነኝ። እርሱም ወደ እኔ የሚመጡ ሰዎች እንዳያዩሽ ወደዚች የአለት ዋሻ ሂጂ አላት። በሌሊት ከአራዊት የተነሳ እንደፈራ ሰው እየጮኸች መጥታ የዱር አራዊት እንዳይበላኝ ክፈትልኝ አለችው። እርሱም ከፈተላትና ገባች። በጎኑም ተኝታ ደረቱን አቀፈችው። ልቡን ወደ ፍቅሯ እስከ አዘነበለች ድረስ ነገሯን አለሰለሰችለት። ያን ጊዜ ያደረበት የመንፈስ ቅዱስ ጸጋ ተለየው። ከእርሷም ጋር ተኝቶ ኃጢአትን እንደሚሰራ ሆነ።
ከስህተት ስካር በነቃ ጊዜ በጠላት ሰይጣን ተንኮል ተሸንፎ እንደ በደለ አወቀ። ከዚህ በኋላ ከሰይጣን ተንኮል የተነሳ ያገኘውን ሁሉ በስጋውም ኃጢአት እንደሰራ ጻፈ። ከእርሱ በኋላ በደሴቱ ተራራ ድንጋይ አንስቶ እስከሚሞት ድረስ ራሱን ደረቱን እየደበደበ ኖሮ ነፍሱም ደና ወደ ዘላለም ሕይወት በጌታ ቸርነት ገባች። ከዚህ በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉ ሰዎች መጥተው አላገኙትም። በፈለጉት ጊዜ ተኝቶ አገኙትና ያንቀላፋ መስሏቸው ሲቀሰቀሱት ጀመሩ። ግን ሞቶ አገኙት። አለቀሱለት፣ ተሳለሙት፣ ገንዘው ቀበሩት። ከዚህ በኋላ ሞቱ በጠላት ሰይጣን ተንኮል ምክንያት ስለመሆኑ የጻፈውን አገኙ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጻድቃንና ሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክት አማላጅነት ይልቁንም አምላክን በወለደች በእመቤታችን ቅድስት ድንግል ማርያም በጸሎቷና በአማላጅነቷ ከሰይጣን ወጥመድ ያደነን። የሊቃነ ጳጳሳት አለቃ አባ ጳውሎስንም ይጠብቀው። ሃይማኖታቸው የቀና ሁሉንም የጳጳሳት አለቆችና ኤጲስቆጶሳትን ይጠብቀን። ሀገራችን ኢትዮጵያን ይጠብቅ ለዘላለሙ አሜን። የተባረከ ሰኔ ወር በእግዚአብሔር ቸርነት ተፈጸመ። እኔንም እናንተንም ሁላችንም የቅዱሳን ዝክር ቤተሰቦች በያለንበት የእግዚአብሔር ቸርነት ይብዛልን፣ ኃጢአታችንን ያስተሰርይልን፣ ከታመምነው ደዌ ፈውሰን፣ ከታሰርንበት እስራት እግዚአብሔር ይፍታን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን፣ ከቅዱሳኑ በረከት እንዲያድለን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን የቅዱሳኑን በረከት ጸበል ጸዲቅ ለዓለም ሁሉ ሸር ታደርጉልን ዘንድ በመጥምቀ መለኮት ቅዱስ ዮሐንስ ስም ሁላችሁንም እጠይቃለሁ። እንደዚሁም ደግሞ ቅዱሳኑ ያደረጉልን ብዙ ነገር አለ ብላችሁ ወይም የተደረገላችሁ ሰዎች ስልክ ቁጥሬን እዚህ ጋር አስቀምጠላችኋለሁ። እየላካችሁልኝ ምስክርነታችሁን ለዓለም ሁሉ ታስተላልፉ ዘንድ በሥላሴ ስም ጠይቃችኋለሁ። አነሳስቶ ያስጀመረን አስጀምሮ ያስፈጸመን የልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን። ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰጉሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን፣ ይቀድስልን። ፈጣሪ ከመሰናክል ይሰጉርልና ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ መንግሥትከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚያስ ተመንሱት አላርን ነው ባላና እንኩሎ ኩይስመ ዚአገድ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልናኪ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናጣይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገው ነው ሁሉ ሲጾሙ ከርመው በዚህ ነው እየተመደበ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው።
እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ቤት አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ